ባለቤቴ ሁሌ ልቤን እንደሰበረው ነው። እሱ ቀልድ የሚላቸው ነገሮች ለኔ ህመም ናቸው። በህይወቴ ውስጥ ስድብ እጠላለሁ። ለዛ ነው መሰለኝ ተሳዳቢ ባል የሰጠኝ። ይሰድበኛል፣ ያንቋሽሸኛል፣ በደካማ ጎኔ ገብቶ ይሳለቅብኛል። ይሄ ለሱ ቀልድ ነው፣ ለኔ ግን ህመም ነው። ብዙ ጊዜ ለመለየት አስብና ልጄን ሳይ ህመሜን እችለዋለሁ። ምንም ነገር ሊያደርግልኝ አይፈልግም። ስጦታው ቀርቶ ግዴታ የሆነውን ልብስና ጫማ እንኳን በአመት አንዴ በግድ ነው የሚገዛልኝ። የቋጣሪነት ይሁን የጥላቻ አላቅም ትለናለች ዛሬዋ ባለ ታሪካችን። የመጀመሪያ የታየኝ ነገር በደካማ ጎን ገብቶ የማንቋሸሽ፣ የመሳደብ፣ ያልተገባ ንግግር ፌዝ ወይም ደግሞ ቀልድ እሷ እንደማትፈልግ ያስታውቃል። መቼም በንግግሯ ወይም ደግሞ ሪአክሽኗን ይመለከታል። ግን ያም ደግሞ እንደ ባውንደሪ አልሆነለትም። ያንን ቀጥሎበታል። እሷ ደግሞ በየጊዜው እሱ እንደ ቀልድ ነው የሚያየው፣ እኔ ግን እየቆሰልኩበት ነው፣ እየታመምኩበት ነው የምትለን። ስድብና ያልተገቡ ንግግሮች በትዳር ውስጥ ከፍተኛ የሆነ የስነልቦና ጫና የማምጣት ትልቅ አቅም አላቸው ብዬ አስባለሁና ከዚህ ጋር ተያይዞ የመፍትሄ ሀሳቦችን ብጠቁም ደስ ይለኛል። መጀመሪያ ያየሁት ክፍተት ደካማ ጎንን ለስድብ ወይ ለማንጓጠጥ ወይም ለማንቋሸሽ መጠቀም ነው። ይህ በትዳር ውስጥ ሲሆን እጅግ በጣም ከባድ የሆነ የስነልቦና ጫና የማምጣት ትልቅ አቅም አለው ብዬ አምናለሁ። ወይም ደግሞ ኢሞሽናል አቢዩዝ ነው። ይሄ ሰው ባለቤቷ ኢሞሽናሊ አቢዩዝ እያደረጋት ነው። ባል ሚስትን ከብዙ ነገር ፕሮቴክት እንዲያደርግ ኃላፊነት ተሰጥቶታል አይደለ? ከብዙ ከሰውም ከራሱም ኢሞሽናሊ ጥቃት እንዳይደርስባት፣ ፊዚካሊ ኦር ሴክሹዋሊ አቢዩዝ እንዳትደረግ የመጠበቅ የመከለል ኃላፊነት ተሰጥቶታል። ግን እሱ በማወቅም ሆነ ባለማወቅ ከራሱ እንኳን ሊጠብቃት እንዳልቻለ ይታየኛል። ስለዚህ እሱ ኃላፊነቱን ካልተወጣ ለራሱ ያለችው ራሷ ስለሆነች የመጀመሪያው ባውንደሪ ወይም ደግሞ ገደብ ማበጀት። አሁን እንደሚታየኝ ከሆነ በመጀመሪያ ላይ ባውንደሪ ተሰምሮ ቢሆን ኖሮ እንደዚህ አይነት ንግግር ውስጥም ባልገባችሁ ብዬ አስባለሁ። ሪሌሽንሺፕ ላይ ነው በተቻለ መጠን ባውንደሪ መሰመር አለበት ብዬ ማስበው። በጣም ቀላልም የሚሆነው ሪሌሽንሺፕ ውስጥ ሲሆን ነው ብዬ አምናለሁኝ። ካልሆነ ሪሌሽንሺፕ ላይ ካልተደረገ ደግሞ በተቻለ አቅም አትሊስት ትዳር ሲጀመር ባውንደሪ ቢቀመጥ እኔ የምፈልገው ይሄንን ነው፣ አንተ የምትፈልገው ምንድነው ብለን ጠይቀን ባልም ሚስትም የሚፈልጉትን የሚጠሉትን የማይወዱትንና የሚወዱትን ነገር በግልጽ ነገር ተቀምጦ ከዚህ መስመር አታልፍም፣ ከዚህ መስመር አላልፍም መባባል አለባቸው ብዬ አምናለሁ። አሁን ላይ የምናየው በግልጽ የሷ ባውንደሪዎች እንደተጣሱ ነው። ምክንያቱም ከባውንደሪ አልፎ ኢሞሽናል አቢዩዝ እየደረሰባት ስለሆነ ማለት ነው። ስለዚህ ባውንደሪ ማበጀት የመጀመሪያ መፍትሄ ነው ብዬ አስባለሁኝ። ይህንን እንዴት ላደርግ ብለሽ ካልሽ ልክ ንግግር በምትጀምሩበት ጊዜ እሱ መሳደብ ወይም አንቺ ማንቋሸሽ ሲጀምር እኔ አንተ ይህንን ነገር ስታደርግ ደስ አይለኝም ወይም ጥሩ ስሜት አይሰጠኝም፣ ስለዚህ ይህንን ነገር ማቆም አለብህ፣ አልፈልገውም ብለሽ በግልጽ መናገር መልመድ አለብሽ ብዬ አስባለሁኝ። ይህንን አንዴ ብቻ የምታደርጊው ነገር ሳይሆን በተደጋጋሚ እንደዚህ አይነት ነገሮች ሲፈጠሩ ያንን እንደማትፈልጊ እንዲታው እንደምትፈልጊ መናገር መቻል አለብሽ ማለት ነው። ሌላው መሳደብ ሲጀምር ወይም አንቺ ላይ መቀለድ ማፌዝ ሲጀምር በሱ ተመሳሳይ ስሜት ላይ መገኘት የለብሽም። እየተናደድሽ እየተበሳጨሽ ከሆነ ይሄንን የምትይው ምንም ቃላቶቹ ትርጉም አይሰጡም ማለት ነው። በጣም ተናደሽ ወይም እሱ ባለበት የስሜት ከፍታ ላይ ሆነሽ እኔ እንደዚህ እንድትለኝ አልፈልግም ምናምን ብትይው ብዙ ተደማጭነት አታገኝም። ግን እሱ አንቺን እንደሚያበሽቅሽ እያወቀ ስለሆነ እያደረገ ያለው እየተሳደበ ያለው ኦር አንቺን እያንቋሸሸ ያለው አንቺ በጣም ሰላማዊ ሁኔታ ላይ ስትገኚ ያን ኤክስፔክት የሚያደርገው ነገር ስላልሆነ ያዳምጣል ማለት ነው። ስለዚህ በጣም በተረጋጋ መንፈስ እሱ ካለበት ስሜት በጣም በወረደ በጣም ሰላማዊ በሆነ ሁኔታ ውስጥ ሆነሽ ነው ማለት ነው ይሄንን እንድታረግ አልፈልግም ብለሽ ቦልድሊ የምትናገሩ። ስለዚህ በሱ ሁኔታ ውስጥ አትግቢለት። ስለዚህ የስሜት መልሶችን አስወግጂ። በሱ ሁኔታ እሱ በሚፈልግሽ ቦታ ላይ መገኘት የለብሽም። ሳምሃው ብስጭትሽ ስላስደሰተው ሊሆን ይችላል ያንን ነገር እየደጋገመ የሚያደርገው፣ ምክንያቱም ጤናማ ባልሆነ መንገድ ሳቲስፋይድ እየሆነ ነው ይሄ ሰው ማለት ነው። ስለዚህ በሚጠብቅሽ ቦታ ላይ አትገኚ፣ የሚጠብቀው መልስም ደግሞ አትመልሽለት። በዚህ መልኩ የምታዋራኝ ከሆነ ይሄንን ኮንቨርሴሽን ወይም ይሄን ንግግር መቀጠል አልችልም ብለሽ እሱ ካለበት ክፍል ወተሽ ብትሄጂ ብቻ ዲስሪስፔክት ማያደርግ ነገር እስከተናገርሽ ድረስ አክትሽ ልክ እስከሆነ ድረስ የድምጽ ቶንሽ ልክ እንደሆነ እርግጠኛ እስከሆንሽ ድረስ ዲስሪስፔክት አይደለም ማለት ነው። ስለዚህ ባውንደሪሽን እየሳልሽ ነው ኦር ባውንደሪሽን ቦልድሊ ያሰመርሽ ነው ማለት ነው። ከዛ በኋላ ላይ
ያንን ንግግር ሲናገር እንደማታዳምጪ ቦታ እንደማሰጩ ስሜትሽ እንደማይነካ ሲያቅ ያንን ነገር የመተው እድሉ ከፍተኛ ይሆናል ማለት ነው። ሌላው እዚህ ላይ መናገር የምፈልገው ስድብ የተሳዳቢውን ማንነት ነው እንጂ የተሰደበውን ሰው ማንነት አይደለም የሚገልጸው። ስለዚህ አንቺ የተሰደብሽውን ነገር ነኝ ብለሽ አትቀበይ ማለት ነው። ለምሳሌ ብሰው አንተ አትረባም ወይ አትጠቅምም ተብሎ ሲባል ያንን ነገር ለመሆን ይታገላል። አይፈልገውም እኮ ስድብ እንደሆነ ያውቃል፣ ያናድደዋል፣ ብዙ ጥሩ ስሜት አይሰማውም እኮ ግን በቃ እኔ አልረባም እኔ አልጠቅምም የሚል ግን አመለካከት እንዲይዝ ሊያደርገው ይችላል። ስለዚህ ስድብ የተሳዳቢው ማንነት የሚገልጽ ከሆነ አንቺ ደግሞ ያንን ማንነት ተላብሰሽ ላለመገኘት መሞከር መቻል አለብሽ። ስድቡ አቢዩዝ እንዲያደርግሽ እነዛ ቃላቶች አቢዩዝ እንዲያደርግሽ መፍቀድ የለብሽም ማለት ነው። የራስሽን ማንነት በራስሽ የመገንባት መብት ተሰጥቶሻል። ለራስሽ የምትሰጪውን ዋጋ በፍጹም አታሳንሺ። እሱ በሳለሽ ቦታ ላይ ራስሽን መልሰሽ አትሳዩ። በጣም ትልቁ በደል ራሳችንን የምንበድለው ሰዎች ያሉንን ነገር ሆነን ስንገኝ ወይም ደግሞ ያንን ነገር አምነን ስንገኝ ራሳችንን የምንበድለው ከሰደበን ሰው በላይ ራሳችን ነን ማለት ነው። ስለዚህ ዋጋሽን በፍጹም አታሳንሺ። ለራስሽ የምትሰጪውን ክብር በፍጹም ማሳነስ የለብሽም። በተለይ ሴት ልጅ ለራሷ በምትሰጠው ዋጋ ልክ ነው ባሏም የሚያከብራትም የሚወዳትም ቦታም የሚሰጣት። ስለዚህ ይሄ ሰልፊሽ ሁኚ ማለት ሳይሆን ራስሽን ውደጂ፣ ራስሽን አክብሪ፣ ለራስሽ ቦታ ስጪ፣ ራስሽን ቫልዩ አድርጊ ማለቴ ነው። ስለዚህ ይሄን ባልሆነበት ሁኔታ ውስጥ በባልሽም ሆነ በሌሎች ሰዎች የመናቅ እድልሽ ከፍተኛ ይሆናል ማለት ነው። ስለዚህ ራስሽ ላይ ስሪ። ሌላው ባለታሪካችን ካነሳችው ነገር ውስጥ ልጄን ሳይ እጽናናለሁ፣ ልጄን ሳይ እችለዋለሁ፣ የደረሰብኝን ህመም ወይም ደግሞ ስድቦቹን ሁሉ እችላቸዋለሁ። ኢቭን ስለመውጣት ራሱ ታስባለች፣ ያንን ሰው ስለመተው ሁሉ ታስባለችና ግን ልጄን ሳይችለዋለሁ ትላለች። እውነት ነው። ብዙ እናቶች ለልጆቻቸው ዋጋ ይከፍላሉ። ግን ምንድነው እዛ ጋር እየተናቅሽ አይደለም መቀጠል ያለብሽ። በተቻለሽ አቅም እንዳልኩሽ ባውንደሪሽን አስምረሽ ማድረግ ያለብሽን ነገር አድርገሽ እንደተከበርሽ እንደተወደድሽ ለመኖር መሞከር ጥሩ ነገር ነው ብዬ አስባለሁ። ለልጅ ብሎ መኖር በራሱ መጥፎ ነገር አይደለም። ለልጆቻችን ዋጋ መክፈል ለልጆቻችን ከምንሰጠው ትልቁ ስጦታ ውስጥ ዋነኛው ነው ብዬ አስባለሁ። ብዙ ጊዜ በህይወታችን ውስጥ ለልጆቻችን ዋጋ ምን ከፍላቸው ብዙ ነገሮች አሉ። ስለዚህ ከዛ ውስጥ አንዱ ነው ልል እችላለሁ። ግን አንቺ ሰላም በሆንሽ ቁጥር ነው ልጅሽ ሰላም የሚሆነው። አንቺ ጤነኛ ስትሆኚ ነው ልጅሽን ማሳደግ የምትችው። መኖር መቻል አለብሽ ብዬ አስባለሁ። አንቺ ከሌለሽ ልጅሽም እናት አይኖረውም ማለት ነው። ስለዚህ ይሄ ነገር አንቺን በደንብ እየጎዳሽ ወደ ፊዚካል ፔን ራሱ የማደግ ትልቅ አቅም ሊኖረው ይችላል። ምክንያቱም ሰው ሲናደድ ጨጓራውን ሊያመው ይችላል። ብዙ አይነት የስሜት መረበሾች የሚመጡት ከብስጭት ጋር፣ ከንዴት ጋር፣ ከኢሞሽናል አቢዩዝ ጋር ስለሆነ አንቺ ራስሽን መጠበቅ መቻል አለብሽ። አንቺ ራስሽን መከላከል መቻል አለብሽ። ስለዚህ ጤናማ ኢንቫይሮንመንት ውስጥ ለማሳደግ ለልጅሽ ዋጋ ክፈይ እንጂ አቢዩዙን ስለቻልሹ ዋጋ በትክክለኛው መንገድ ከፈልሽ ወይም ደግሞ እየከፈልሽ ነው ማለት አንችልም። ስለዚህ አሁንም ራስሽ ላይ እንድታተኩሪ ነው ምነግርሽ። የመጨረሻው በአመት አንድ ጊዜ እሱንም በጣም በልመና ውስጥ ልብስና ጫማ ይገዛልኛል ብለሻልና እውነት ለመናገር በልጅ ምክንያት ቤት ሆነሽ ሊሆን ይችላል፣ ወይም ስራ ያቆምሹ በልጅሽ ምክንያት ሊሆን ይችላል፣ ወይም በባልሽ ምክንያት ሊሆን ይችላል። ግን ስራ ለመቀጠል ወይም ደግሞ ቤት ሆነሽ የምትሰራቸውን ስራዎች መፈለግ መቻል አለብሽ ብዬ አስባለሁ። በጣም ትልቅ ካፒታል የሚጠይቅ ነገር መሆን ላይጠበቅበት ይችላል። ለምሳሌ ቤት ውስጥ እንጀራ መጋገር ሊሆን ይችላል፣ ጥልፎችን መስራት፣ የተለያዩ የቤት ማስጌጫዎችን መስራት፣ ኢቨን ኮንተንት ክሬት ማድረግ ራሱ አሁን ላይ በጣም ትልቅ የገቢ ምንጭ ማምጣት የሚችል ስራ ነው። ከቤትሽ የትም ሳትሄጂ መስራት የምትችያቸውን ነገሮች ብታስቢ መልካም ነው ብዬ አስባለሁ። ምክንያቱም ልብስ እንዲገዛልሽ እሱን ከመጠየቅ ወይም ከሱ ብዙ ነገሮችን ከመጠበቅ አንቺ ለራስሽ ፕሮቫይድ ማድረግ ስትቺና ሳትቺ ኢቭን በባልሽ ዘንድ የሚኖርሽ ራሱ ተቀባይነትና ቫልዩ እኩል ነው ብዬ አላስብም። ስለዚህ በተቻለሽ አቅም የምትችውን አንቺ እጅሽ ላይ ያለውን ሙያ ወደ ገንዘብ መቀየር የምትችይበትን መንገድ ብታመቻቺ ጥሩ ነው ብዬ አስባለሁኝ። በአጠቃላይ ከላይ ያነሳናቸው ነጥቦች በህይወትሽ ውስጥ ተግባራዊ ብታደርጊ ትዳርሽም ሴፍ ሆኖ መቀጠል ይችላል። ልጅሽንም እንደምትፈልጊው ማሳደግ ትችያለሽ። ኢኮኖሚካሊም ባልሽ ላይ ዲፔንደንት ስለማትሆኚ ደስተኛ ሴት መሆን ትችያለሽ ብዬ አስባለሁኝ። እናንተም ደግሞ ሀሳባችሁን ኮሜንት ላይ አስቀምጡላት። ደግሞ እኔም አስተማሪ ታሪክ አለኝ ወይም ደግሞ በትዳርና በሪሌሽንሺፕ ጥያቄ አለኝ የምትሉ ከሆነ በመልእክት ሰፖርት የቴሌግራም አድራሻችን ብትልኩልን ይደርሰናል። ማሳሰብ የምፈልገው አማርኛም በእንግሊዘኛ ጻፉ። በአማርኛ ብትጽፉ ለማንበብ የበለጠ ክሊር ይሆንልናል። መልካም ጊዜ